ጤና ይስጥልኝ ወታደሮች እንዴት አላችሁ? ዶክተር ማርቆስ ባለፈው በእነኚህ አርቲፊሻል እና ሂውማን ሄር ኤክስቴንሽንስ ላይ ቪዲዮ ሰርችላችሁ ነበርና በኮመንት መልክ ያቀረብኸው ስለ አንድ ጥናት ብቻ ነው፣ ሌላ ተጨማሪ ጥናት አለ ወይ ብላችሁ ጠይቃችሁ ነበርና በጠየቃችሁት መሰረት የስ ሌሎች ጥናቶችም እንደነበሩ ይሄ ያቀረብሁት ሌተስቱን በ2025 መጨረሻ ላይ እና በ26 አካባቢ ያለቀ ጥናትን ነው እኔ ያቀረብሁት። ግን ከዛ በፊትም ተደርገው እንደነበሩ ጥናቶች የነበሩና ተመሳሳይ ውጤት እንደነበራቸው ልነግራችሁ ነው የመጣሁት እና እነኚህ ፀጉር ምርቶች አሜሪካ ውስጥ ለሽያጭ የቀረቡ የፀጉር ምርቶች ላይ ነው የተደረገው ጥናቱ። ይህንን እንድትገነዘቡልኝ እፈልጋለሁ። ያው እንደምታውቁት ነው ይሄ የቢሊዮን ዶላር ኢንዱስትሪ ነው የሄር ኤክስቴንሽንስ የሚባለው። እንግዲህ ሄር ኤክስቴንሽንስ ነው የሚሏቸው በእንግሊዝኛ። ሂውማን ሄርም ሊሆን ይችላል ወይም አርቲፊሻል፣ ግን ሄር ኤክስቴንሽንስ ነው የሚባሉት። እነሱ የቢሊዮን ዶላር ኢንዱስትሪ ነው። ተጠቃሚዎቹም በብዛት የጥቁር ሴቶች ማህበረሰብ ነው እና ትንሽ ሜይ ቢ የሆነ የሬስ የዘር አድሎ እንደዚህ አይነት ነገር እንዳለበት ሁሉ ይነገራል። ምክንያቱም አብዛኛውን ጊዜ ተጠቃሚዎቹ የብላክ ኮሚኒቲ በመሆናቸው ማለት ነው። አምራቾቹ ደግሞ ያው ሌላኛው የዝርያ ነጮች ወይም ደግሞ ጥቁር ያልሆኑ ዝርያዎች በመሆናቸው ማለት ነው። እና ግን አሁን ኢሹን የምናገረው እሱ አይደለም፣ የዘር ነገር መሆኑ አይደለም። ግን በምርቶች ውስጥ የተገኙት ኤሌመንቶች ወይም ኬሚካሎቹ ለጤና ተስማሚ እንዳልሆኑ የሚያረጋግጡ ጥናቶች መውጣታቸውን ነው እኔ ሪፖርት የማደርገው። እኔ ደግሞ ይህንን ከየትም አላመጣሁትም፣ ከሪፖርት የተደረገው ኦልሬዲ ኦፕን ሶርስ የሆነ አሁን እናንተም ጉግል ብታደረጉትም የምታገኙት ነገር ነው። ፕላስ ደግሞ አክቹዋሊ እኔም አሁን ሪሰርች እንዳደረግኩት እኔ ብቻ አይደለሁም። ኢቨን በአማርኛ ራሱ እዚሁ ኢትዮጵያ ውስጥ ሪፖርት ያደረጉ ሌሎች ሰዎችም አሉ። በቅርቡ የወጡት ሳይንሳዊ ምርመራዎች እንደሚያሳዩት በገበያ ላይ ካሉ የፀጉር ኤክስቴንሽኖች በአብዛኛዎቹ ውስጥ ካንሰር የሚያስከትሉ ሆርሞንን የሚያስተጓጉሉና መርዛማ የሆኑ ከባድ ማዕድናት በከፍተኛ መጠን ተገኝቶባቸዋል። አንደኛው ይህ በቅርቡ የነገርኋቸው ነው። በአሜሪካ የኬሚካል ማህበር የሚባለው ኤንቫይሮንመንት ኤንድ ሄልዝ መጽሔት አለ። እሱ ላይ ታትሞ የወጣው ነው። ጥናቱን ያጠናው ደግሞ ሳይለንት ስፕሪንግ ኢንስቲትዩት የሚባል በ26 ያደረገው ጥናት ነው። ይሄ ባለፈው የነገርኋቸው ነው። በ43 ታዋቂ የፀጉር ኤክስቴንሽኖች ላይ ላቦራቶሪ ምርመራ ተደርጎ ነበረ። ከ43ቱ ውስጥ ንጹህ ሆነው የተገኙት 2ቱ ብቻ ናቸው። እንግዲህ የትኞቹ እንደሆነ መጽሔቱ ገልጾ አልተናገረም። ከነኚህ ኬሚካሎች ውስጥ ደግሞ በጥናቱ 48 እጅግ አደገኛ ኬሚካሎች የተለዩ ሲሆን 12ቱ በዓለም አቀፍ ደረጃ ካንሰርና የስነ ተዋልዶ ወይም ፈርቲሊቲ ችግር እንደሚያስከትሉ በግልጽ የታወቁ ናቸው። ከነኚህም መካከል ስታይሪን የሚባለው ናፍታሊን የሚባሉት ኬሚካሎች ይገኙበታል ማለት ነው። እነኚህ ያው ኦልሬዲ በኢንተርናሽናል በዓለም አቀፍ ደረጃ የካንሰር አምጪ መሆናቸውንና በፈርቲሊቲ ወይም በስነ ተዋልዶ ላይ ደግሞ ችግር እንደሚያመጡ የታወቁ ኬሚካሎች ናቸው፣ ስታይሪን እና ናፍታሊን የሚባሉት ማለት ነው። ሌላው ደግሞ በ36 ምርቶች ውስጥ የሰውነትን የሆርሞን ስርዓት የሚያቃውሱ እና ከጡት ካንሰር ጋር ቀጥተኛ ግንኙነት ያላቸው 17 ኬሚካሎች ተገኝተዋል። በተጨማሪም ለቆዳ ቁስለት የሚዳርግ የፕላስቲክ ማጠንከሪያ ኬሚካል ኦርጋኖቲንስ የሚባል ነው ማለት ነው በእነኚህ የፀጉር ምርቶች ውስጥ ተገኝተዋል ማለት ነው። ይህ ደግሞ በሲንቴቲክ ወይም በሰው ሰራሽ ፀጉር ላይ ብቻ የተገደበ እንዳይመስላችሁ። በኮንሱመር ሪፖርት በ2025 እና በ26 የተደረገው ሰፊ ምርመራ እንደሚያሳየው በ30 የተለያዩ ምርቶች ላይ ፍተሻ ሲያደርግ በ29 ውስጥ ሊድ የሚባለው ኤልኢዲ ወይም እርሳስ የተሰኘው መርዛማ ማዕድን አግኝቷል ማለት ነው። የሚገርመው ደግሞ ከተፈጥሮ የሰው ፀጉር የተሰሩ ሂውማን ሄር ምርቶቹ ከሲንቴቲኮች ወይም ከአርቲፊሻሎቹ በበለጠ ሁኔታ እርሳሱ መገኘቱ ነው። ኢቭን በሂውማን ሄር ውስጥ የዚህ ሌድ የሚባለው እርሳስ ሌድ የሚባለው ነገር ከአርቲፊሻሎቹ ፀጉሮች ይልቁንስ በሂውማን ሄሮች ላይ የበለጠ ሆኖ ተገኝቷል ማለት ነው። ይሄ የኮንሱመር ሪፖርት የሰራው ጥናት ነው። የሚሆነው የተፈጥሮ ፀጉሩ ለገበያ ከመቅረቡ በፊት በኢንዱስትሪ ደረጃ ከፍተኛ ኬሚካላዊ ቅባቶች ኬሚካል ማቅለሚያዎች ወይም ብሊች የሚባለው ማለት ነው እና ማለስለሻዎች ስለሚደረጉበት ነው። ስለዚህ የተፈጥሮ ፀጉር መሆኑ ብቻውን ሙሉ በሙሉ ደህንነቱን የተጠበቀ አያደርገውም ማለት ነው። እነኚህ ኬሚካሎች ደግሞ እንዴት ወደ ሰውነት ውስጥ ገብተው ችግር እንደሚያመጡ ይናገራል። በሁለት መንገድ ነው የሚለው። አንደኛው በቆዳ አማካኝነት ውስጥ ሰርጎ በመግባት ነው። ፀጉሩ በሙቅ ውሃ ሲነከር፣ በፎም ብሎ ድራየር ሲደርቅ ወይም በካውያ ሲተኮስ ኬሚካሎቹ ወደ መርዛማ ጋዝነትም ተቀይረው
በቀጥታ ወደ ፀጉር ቤት ሰራተኞችና ወደ ደንበኞችም የመተንፈሻ አካል ይገባሉ ማለት ነው። ይሄ ሁለተኛው መንገድ ነው። ስለዚህ አንደኛው በመተንፈሻ አካል ውስጥ ይገባሉ። ምክንያቱም እነኚህ ሰራተኞቹ ውሃ ውስጥ ሲነግሯቸው፣ በሙቀት ሲተኩሷቸው ወይም ደግሞ በብሎው ድራየር ሲያደርቋቸው እነኚህ ኬሚካሎቹ እየበነኑ በሰራተኞቹና በደንበኞቹ አፍንጫ ውስጥ ገብተው ወደ ውስጥ ሰውነትን ይመረዛሉ ማለት ነው። የመጀመሪያው ግን እንዲሁ ፀጉር ላይ አናት ላይ ሲደረጉ በቆዳው ሰርስሮ በመግባት ወደ ሰውነታችን የሚዘልቁ ናቸው ማለት ነው። ስለዚህ በቆዳ ላይ ሰርስሮ በመግባት ወይ ደግሞ በመተንፈሻ አካል በመግባት ነው ማለት ነው ይህን ችግሩን የሚያመጡት። ታዲያ እነኚህ ጥናቶች ደግሞ በነገራችን ላይ ችግሩን ከተናገሩ በኋላ መፍትሄዎችም ሰጠዋል። መፍትሄዎች ለጊዜው ይሄ መደረግ ያለበት መንግስታዊ ቁጥጥር ነው መደረግ ያለበት። ምክንያቱም በአሜሪካ ውስጥ ይሄ ኤፍዲኤ የሚባል እንደዚህ አይነት ነገሮችን የሚከታተል መድኃኒትና ምግብ ነገሮችን የሚከታተል ኤፍዲኤ የሚባል ድርጅት አለ። ኤፍዲኤ ይህንን አይመለከተውም። ስለዚህ አምራቾቹ ሲያቀርቡት በውስጡ ምን እንዳለበት እንዴት እንደተመረተ የማሳወቅ ግዴታ የለባቸውም። ምክንያቱም ኤፍዲኤ ይህንን ስለማይቆጣጠር ማለት ነው። እንደዚህ አይነት ቁጥጥር እስከሚደረጉ ድረስ ኮንሱመርስ ወይም ተጠቃሚዎቹ እንዴት መጠቀም አለባቸው የሚል ጥቆማም ሰጠዋል። የተሻለ ፀጉሮቹ ጉዳታቸውን ለመቀነስ ማለት ነው። አንደኛው ቅድመ እጥበት ከመጠቀማቸው በፊት መታጠብ እንዳለባቸው ነው የሚናገሩት። ይህም ደግሞ እነሱ የጠቀሙት ምንድነው በአፕል ሳይደር ቪኔገር ወይም ደግሞ ቀለል ባለ ሃርድ ባልሆነ ሻምፑ በደንብ ዘፍዝፎ ማጠብ ያስፈልጋል ነው የሚሉት። ይህም ውጫዊ የኬሚካል ክምችቶችን ሊቀንስ ስለሚችል ነው ከፀጉሩ ላይ። በሁለተኛ ደረጃ ደግሞ በዚህ በሲንቴቲክ ፀጉሮች ላይ ከፍተኛ ሙቀት አለመጠቀምና የሹሩባ ጫፎችን በእሳት መለብለብ ማቆም አለብን ነው የሚሉት። ሌላ የጠቀሙት ደግሞ ፀጉር ቤት የሚሰሩ ባለሙያዎች ጓንት እንዲያረጉና ማስክም እንዲጠቀሙ ነው የሚፈልጉት። ማስክ እንዲያረጉ ከዛ ደግሞ ጓንትም እንዲያረጉ በሚሰሩበት ጊዜ። የመጨረሻው እንግዲህ እኛ ሀገር ለምሳሌ ጥናት የተደረገው አሜሪካ ስለሆነ በአሜሪካ ስታንዳርድ የሆነው ነው የምነግራችሁ። ፀጉር ቤቶች ደግሞ መርዛማ ጋዞችን የሚያስወግድ የካርቦን አየር ማጣሪያ ሊኖራቸው ይገባል ነው የሚሉት። ስለዚህ የካርቦን አየር ማጣሪያ እንዲያስገቡ ኢንስቶል እንዲያደርጉ በሚሰራበት ቦታ ውስጥ ፀጉር ቤቶቹ እሱን እንዲያስገቡ ይጠይቃሉ። ይህ እየተደረገ ያለው ይህ ሳጀሽን እየተሰጠ ያለው ለአሜሪካ ሀገር ነው። እኛ ሀገር ኢትዮጵያ ውስጥ ይሄ አፕሊኬብል ይሆናል ወይ እሱን አላቅም። ግን ሪሰርቹን ከሰሩ በኋላ ውጤታቸውን ካገኙ በኋላ ለጊዜው ለኮንሱመሮቹ መፍትሄ ብለው የሰጡት ይሄ ነው ማለት ነው። አንደኛ መጀመሪያ ፀጉሩን ማጠብ በአፕል ሳይደር ቪኔገር እና በቀለል ባለ ሻምፑ። ሁለተኛ ደግሞ እነኛ በተለይ አርቲፊሻል የሆኑ ፀጉሮችን በሰዓት ላይ አለማቃጠል፣ በካውያ ወይም ደግሞ በብሎው ድራየር እንደዚህ በሙቀት በአለማቃጠል። ምክንያቱም እነሱ በሚደረጉበት ጊዜ ኬሚካሎቹ እየተለዩ እየበነኑ ወደ መተንፈሻ አካል ስለሚመጡ ማለት ነው፣ ስለምንተነፍሳቸው ማለት ነው። ከዛ ቀጥሎ ያሉት ደግሞ ምንድነው ሰራተኞቹ ጓንት እንዲያረጉ ማስክም እንዲያረጉ የፀጉር ቤት ሰራተኞች ማለት ነው። ከዛም ቀጥሎ አሁን ያልኋቸው ምንድነው የፀጉር ቤቶች ይሄ የካርቦን አየርን የሚያጣራ መርዛማ ጋዞችን የሚያጣራ መሳሪያ ማስገባት አለባቸው ከፀጉር ቤታቸው ውስጥ ነው የሚለው። ስለዚህ በጥቅሉ ምንድነው አሁን ያቀረብሁላችሁ እያነበብኩ የተናገሩበት ምክንያት ቀጥታ ሪፖርት እያደረኩ እንደሆነ ይታወቅልኝ ብዬ ነው። ጥናት የተደረገው በኮንሱመር ሪፖርት የሚባል አንድ ትልቅ ግሩፕ አለ። እንደዚህ እቃዎቹን እያነሱ ቼክ እያደረጉ ጥናት እያደረጉ ሪፖርት የሚያደርግ ግሩፕ ነው። ኮንሱመር ሪፖርት ይባላል። ኮንሱመርስ ሪፖርት ነው የሚባለው በአሜሪካ ውስጥ። ከዛ ውጭ ደግሞ ሌላ ያልኋችሁ ደግሞ ሳይለንት ስፕሪንግ ኢንስቲትዩት የሚባለው ነው። እነሱ ያጠኗቸው 2 ጥናቶች ናቸው። ኮንሱመር ሪፖርትስ ግን 3 ጊዜ ነው ያጠናው ፀጉሮችን። ሳይለንት ስፕሪንግ ኢንስቲትዩት ግን አንዴ ነው ያጠናው። ስለዚህ ተደጋጋሚ ጥናቶች ነው። እነኚህ ጥናቶች አንዱ ያጠናውን ሌላ እንደገና ከንፈርም ያደረገው ነገር ነው ማለት ነው። ከንፈርም ያደረገው ደግሞ ነገር ምንድን ነው? ለካንሰር ኮዚንግ የሆኑ ኬሚካልስ እንደተገኙበት፣ የስነ ተዋልዶ ወይም የፈርቲሊቲ ችግር ሊያመጡ እንደሚችሉ የተረጋገጡ ኬሚካሎች እንዳሉበት ብዙ ናቸው። ግን በተለይ ደግሞ በኢንተርናሽናል ደረጃ ኢቨን በወርልድ ሄልዝ ኦርጋናይዜሽን እንኳን ማለት ነው የታወቁ ኬሚካሎች እንዳሉ እነሱም ስታይሪን እና ናፍታሊን የሚባሉ ኬሚካሎች እንደተገኙበት የሚናገሩ ጥናቶች ናቸው። ስለዚህ ጥናቱ አንድ ብቻ አይደለም፣ 2ም 3ም ናቸው። ከዛም በላይ ጥናቶች ተደርገዋል ለማለት ነው። ስለዚህ ይሄው ነው ሁለተኛ ክፍል ያቀረቡት በፀጉርና በሄር ኤክስቴንሽንስ እና በሂውማን ሄር ላይ ያለው በጤና ላይ ችግር አለው የሚለውን አቅርቤያለሁ። የስ ችግር አለው፣ ግን መጠቀም ካለብን ደግሞ እንግዲህ ዋናው መፍትሄ አለመጠቀም ነው። መጠቀም ካለብን ደግሞ እንዴት ማድረግ አለብን የሚለውን
ጥቆማ ደግሞ አድርገዋል። እነሱም እንደነገርኳችሁ ነው። ማጠብ፣ አለማቃጠል፣ ማስክና ጓንት ማድረግ ሰራተኞቹ እና የፀጉር ቤቶቹ ደግሞ የአየር ማጣሪያ መሳሪያ መግጠም እንዳለባቸው የሚጠቁም ነገር ነው። ስለዚህ ስለ ፀጉር ያለኝ ጉዳይ ይሄው ነው። ታንኪዩ።